ዲቦራ ፋውንዴሽን የተመሰረተው በዲቦራ ምክንያት ነው። እንዴት እንደሚደገፍም አናቅም ትንሽ አስቸጋሪ ነበር። ቤተሰብ በተለይ እናቶች ምን ያህል እንደሚቸገሩ ምን ያህል በጭንቅ ውስጥ እንደሚኖሩ ለማየት የቻልንበት ነው። እነዚህ ህፃናት ድጋፍ ካገኙ ራሳቸውን ይችላሉ። የአቀባበል ልዩነት የለም። አቅም ያላቸው ጭምር ቤት ውስጥ ደብቀው እግራቸው ሽባ የሆኑ ልጆች አግኝተናል። ስለዚህ በዲቦራ ፋውንዴሽን በኩል ባገኘናት ትንሽ እውቀት ሙያተኞችን የማሰልጠን ስራ ጀምረናል። ዲቦራ ፋውንዴሽን የተመሰረተው በዲቦራ ምክንያት ነው። ዲቦራ አራተኛ ልጅ ነች። ዲቦራ ስትወለድ ከዳውን ሲንድሮም ጋር ነው የተወለደችው። በወቅቱ ሐኪሞች ሲነግሩን ምን ማለት እንደሆነ ማናቅም ምን እንደሆነ ማናቅም እንዴት እንደሚደገፍም ማናቅም ትንሽ አስቸጋሪ ነበር ለቤተሰቡ። አገር ውስጥም የሚደገፍ ነገር አልነበረውና ያኔ ድጋፍ አግኝተን ሼክ መሐመድ አላሙዲን አብነት ደግፈውን ወደ ውጭ የተላከችው ራሱን ምን እንደሆነ ለማወቅ ፈልገን ነው እንጂ ብዙ ነገር ይኖራል በሚል ሂሳብ አልነበረም። በ6 ወር ነው ሄደችው። እስከ 8 ወር 2 ሰርጀሪ ተደረገች። ከዛ በኋላ ለ6 ወር ያህል በአይሲ ውስጥ ቆየች በኦክሲጅን ውስጥ። ከዛ በኋላ ባሉት ጊዜያቶችም ክትትል የቴራፒ ስራ ምናምን ነበርና ይሄ ጉዳይ ምንድነው ብለን እንግዲህ አሁን እንደምናገረው ቀላል ጉዳይ አይደለም፣ በጣም ይከብዳል። ይሄ ከባድ ነገር ምንድነው ሀገራችን ሌሎች ሳላሉ ብለን ማየት የጀመርንበት ወቅት ነው። ስታይ ብዙ አለ ግን ሀገራችን እንደነዚህ አይነት ህፃናት ውጭ ሀገር እንደሚታየው አይደለም። እንደ እግዚአብሔር ስጦታ ሳይሆን እንደ የሆነ እርግማን የሚታዩና የሚደበቁ ብዙም ድጋፍ የማይደረግላቸው ራሳቸውን የማይችሉ ሆኖ ስለሚታዩ ከዛን ጊዜ ጀምሮ ይሄን ለመቅረፍ ምን መስራት ይቻላል? ያን እንግዲህ በኃላፊነት በመንግስት ኃላፊነት ላይ ነበር። በዛን ጊዜ ነው መረጃዎችን ማሰባሰብ ስለዚህ ጉዳይ መጻፍ የጀመርኩት። ከመንግስት ኃላፊነት እንደወጣሁ ብዙም ጊዜ ሳይፈጅብኝ የዲቦራ ፋውንዴሽን ተቋቋመ። የዲቦራ ፋውንዴሽን እንደምታወቀው በ3 ጉዳዮች ላይ አትኩሮ የሚሰራ ነው። አንደኛው በትምህርት ጉዳይ እንዴት ነው እነዚህ ልጆች የምንረዳው የምናሳድገው ነው የሚል እንዴት ነው የምናስተምረው የሚል። ሁለተኛው የጤና ጉዳይ በጣም አስፈላጊ የሚባሉ የጤና ጉዳዮች አሉ። ውስጣዊ ሆኖ ሊታከሙ ሊስተካከሉ የሚገባቸው ነገሮች ያጋጥማቸዋል፣ ቴራፒ ያስፈልጋቸዋል። ሶስተኛው ደግሞ የፖሊሲ እና እንዳይደበቁ የማውጣት አንዴ ከተፈጠሩ እንዳይደበቁ በፖሊሲ እንዲደገፍ የሚል 3 ጉዳዮች ላይ አትኩሮ የሚሰራ ሆኖ ነው የተመሰረተው። እንግዲህ መመስረቻውና መነሻው ይሄ ነው። እንግዲህ የዲቦራ ፋውንዴሽን ከተመሰረተ በኋላ ብዙ ነገር አይተናል፣ ብዙ ነገርም አውቀናል። ያላወቅናቸው በጣም ብዙ ነገሮችም አሉ። ያየነው ቁጥሩ ቀላል እንዳልሆነ ነው። በነገራችን ላይ ከ3 አመት በፊት ጥናት መስራት ሞክረናል። ጥናቱን ከአዲስ አበባ ከተማ ውጭ ያልሰራነው በአዲስ አበባ ከተማ ግን በሬፈራል ሆስፒታሎች ላይ ተመስርቶ ስንት ህፃናት
ከዳውን ሲንድሮም ጋር ይወለዳሉ የሚለውን ለማየት የሞከርንበት ነበር። የጥናት ስራው ትንሽ ከበድ ይላል፣ ግን ምልክት ያየንበት ነው። እዚህ ብቻ በማየት ቁጥሩን በአገር ደረጃ ስለማትረዳ ከዛ በላይ ማየት እንደሚያስፈልግ። ሁለተኛው የአእምሮ ውስንነት ዳውን ሲንድሮም ብቻ እኛ ዳውን ሲንድሮም ላይ ተኮርን እንጂ ዳውን ሲንድሮም ብቻ አይደለም። ዳውን ሲንድሮም የሚባለው አንድ አይደለም፣ በጣም እንትኖች አሉት፣ ልዩነቶች አሉት። ከዛ በላይ ደግሞ ሌሎች ከዚህ ጋር ተመሳሳይነት ያላቸው ብዙ ነገሮች አሉ። ቁጥሩም ቀላል አይደለም። ቤተሰብም ሲቸገር የምናይበት ነው። የሚቸገረው ለምንድን ነው? ፈቅዶ አላመጣም። ከመጣ በኋላ ደግሞ የሚያጋጥመው ችግር በቀላሉ የሚረዳበት ቦታ የለውም። የሕክምና ስራ፣ የትምህርት ሌሎች ነገሮች የሉትምና ይሄን ለማየት ችለናል። ቁጥሩንም በሰፊው ለማየት ችለናል። ትልቅ ቁጥር ነው ያለው። ስለዚህ ከሁሉ በላይ አሳዛኙ ነገር ቤተሰብ በተለይ እናቶች ምን ያህል እንደሚቸገሩ ምን ያህል በጭንቅ ውስጥ እንደሚኖሩ ለማየት የቻልንበት ነው። በተግባር ሲታይ ነገሩ በጣም ከባድ ነው። አንዳንድ ጊዜ በአንድ ቤት ውስጥ ሁለትም ያጋጥማል። በቤተሰብ ውስጥ ሁለት ሶስትም ያጋጥማል። አንዳንድ ጊዜ እናቶች ለብቻቸው ይሄን በርደን የሚሸከሙበት ሁኔታ ያጋጥማል። ምንም ሰርቶ መግባት ስላለባቸው ቤት ውስጥ አስረው የሚሄዱበት ጊዜም ያጋጥማል። ስለዚህ እነዚህ ልጆች ከቤት ወጥተው በነፃ ተንቀሳቅሰው ራሳቸውን የሚችሉበት ሁኔታ ከመፍጠር አኳያ ብዙ ጉድለቶች ያየንባቸው ሁኔታዎች ናቸው። ጥሩ የሆነ እና መደበቅ ያልፈለገ ቤተሰብ ደግሞ ያወጣቸዋል። ማውጣት ብቻውን በቂ አይደለም፣ ድጋፍ የሚያስፈልጋቸዋል። ድጋፍ ማለት የገንዘብ ድጋፍ ማለት አይደለም። የሕክምና ድጋፍ ያስፈልጋቸዋል። ከጤና አኳያ እንደዛ ከትምህርት አኳያም ያስፈልጋቸዋል። እና ይሄ ክፍተቱ ትልቅ መሆኑን እየገባን ነው ሄደው እያየን ነገር ነው። እኛ አሁን በዋና ከተማችንና በዙሪያው ነው የምንሰራው። በዚህ በራሱ እኛ ጋር ተመዝግቦ ያለው 1920 አካባቢ ነው። ትምህርት ቤት ላይ የምናስተምረው ወደ 300 ነው። ትምህርት ቤቱ ለገጣፎ ነው ያለው። እናስተምር ብንልም አንችልም። ምክንያቱም ሙያ ለህፃናት ላይ ላሉት ከ3 እና 4 ዓመት ጀምሮ እስከ 6 7 ላሉት ለሁለት አንድ አስተማሪ ነው መደብ ያለበት። ማለት ሁለቱ ልጆች በቅርብ የሚከታተል ንጽህናቸውን፣ መጋገባቸውን፣ ትምህርታቸውን ኤቭሪቲንግ የሚከታተል እንደሌላው ትምህርት ቤት 20 ተማሪ አስቀምጣ አንድ አስተማሪ አቆም የምትሰራበት አይደለም። እድሜያቸው ከፍ ላሉት ደግሞ ለ5 1 ነው የምትመደበው። እንደዛ እያለ ነው የሚሄደው። በቅርብ መከታተልና መደገፍ ያስፈልጋል። እና ቦታው ቢቀርብና ትምህርት ቤቱ ቅርብ ቢሆንም የሚያስፈልገው ነገር ድጋፍ በጣም ከባድ ስለሆነ ሁሉንም መሸከም የሚያስችል አይደለም። ስለዚህ ምንድነው በተለያየ ጊዜ የተለያየ ዝግጅት በማድረግ ቤተሰብን ማማከር፣ ሕክምና ምርመራ እንዲያገኙ በበጎ ፈቃደኞች መስራት እና መሳሰሉ ስራዎች ናቸው የሚሰሩትና ይሄ ሰፋ ያለ ነገር ነው። እንግዲህ ትልቁ ነገር ዲቦራ ፋውንዴሽን ሲመሰረት 2-3 ነገሮች አሉ። አንደኛ ዲቦራ ተወልዳ በዲቦራ ምክንያት ያየናቸው ችግሮች ሁሉ ቤተሰብ ላይ የሚደርስ ስለሆነ ያን ችግር ማቃለል ነው። ይሄ በጣም ብዙ ጥረት ይጠይቃል፣ ብዙ ልፋት ይጠይቃል። የኛ ቤተሰብ እንዳጋጣሚ አንድ ድጋፍ አገኘ እንጂ ሁሉ ቤተሰብ ድጋፉን ያገኛል ማለት አይደለም። አገኘ። ስለዚህ አገራችን ላይ እንደነዚህ አይነት ነገሮች ሲያጋጥሙ ችግሩን የምንፈታበት ሁኔታ መፍጠር መገንባት አለብን ብለን እናስባለን።
ለምሳሌ አሁን የዲቦራ ፋውንዴሽን አሜሪካ ሀገር ካለ አንድ ኤንጂኦ ጋር በመተባበር ኢትዮጵያኖች ከመሰረቱት ጋር በመተባበር እና ኢትዮጵያ አየር መንገድ እየደገፈን ወደ ህንድ ነው ልከን ሰርጀሪ የምናስደርገው። እስካሁን ወደ 9 ቀዶ ህክምና ተደርጎላቸዋል። ግን ይሄ አይቻልም። ኢትዮጵያ አየር መንገድም በየጊዜው ይሄን እያደረገ መቀጠል አይችልም። እንደገና ደግሞ ከውጭ የሚረዱንም የሚከፍሉት ገንዘብ በቃ ቀላል አይደለም። ይሄን የሚጠበቅ ደግሞ በጣም ብዙ ነው፣ ቁጥሩ ቀላል አይደለም። ስለዚህ በዚህ መንገድ መስራት አንችልም። ስለዚህ አገራችን ውስጥ የሚጠናከርበት ሁኔታ እንዴት ነው የምንፈጥረው ብለን እናስባለን። ዲቦራ ፋውንዴሽን በአገር ውስጥ ያሉት ጥቁር አንበሳ የሚሰራቸው ሌሎች ሆስፒታሎች የሚሰራቸው እንደተጠብቆ ነው። ይህንን ችግር ለመፍታት የሚያስችል አቅም መገንባት አለብን ብለን እናስባለን። ለዚህ ነው ለገጣፎ በሚገኘው የዲቦራ ሰፈር ውስጥ አንዱ የሰራ ነው የህፃናት ህክምና ማዕከል ነው። ስለዚህ ህፃናት ህክምና ማዕከል አልጨረስንም። ብዙ ተባባሪዎች አሉ። ከጨረስን በኋላ ደረጃ በደረጃ የምርመራ ስራውን የሚሰራ ችግሮችን የሚፈታ ሌሎች ሆስፒታሎች ጋር የሚተባበር ማድረግ እንፈልጋለን። ያን ካልፈታ ትንሽ ብቻ ያገኘን መሄድ ውጤታማ አድርገን ነው። ምናልባት እድሉ ገጥሟችሁ ቤተሰብ ብታዩ በጣም ያሳዝናል። በጣም እናት ከልጇ ጋር ወልዳለች እና ስትጨነቅ ማየት በጣም ይከብዳል። እና በዲቦራ ፋውንዴሽን እስከዛ ድረስ መሄድ እናስባለን። እግዚአብሔር ይረዳናል፣ እንሄዳለን፣ እናደርገዋለን። በተመሳሳይ መንገድ ደግሞ ሌሎች የመንግስት ሆነ የግል ሆስፒታሎችም ይህንን በብቃት የሚሰሩበት ሁኔታ እየተገነባ መሄዱ ስለማይቀር ይሄን ማየት ነው። ሁለተኛ ከትምህርት አኳያ እነዚህ ህፃናት ድጋፍ ካገኙ ራሳቸውን ይችላሉ፣ ቤተሰባቸውን መርዳት ይችላሉ። ድጋፍ ካገኙ ማለት ነው። ለምሳሌ ሙያለ ህፃናት አካባቢ ሲማሩ በተቻለ መጠን ራሳቸውን እንዲችሉ ነው የምናስተምራቸው። ለምሳሌ ራሳቸውን እንዲበሉ፣ ራሳቸውን እንዲለብሱ፣ ፊታቸውን እንዲታጠቡ፣ ኮልጌት እንዲያደርጉ ትናንሽ የሚባሉ ግን ከባድ እነሱም አይፈጽማቸው ነገሮች ነው የሚማሩት። እዛ ላይ ያለ ፊደልም ይማራሉ። የተወሰኑ ነገሮችንም እያገኙ ይሄዳሉ። ምናልባት ለገጣፎ ሄዳችሁ እንዴት እንደሚማሩ እንዴት እንደሚያስተምሯቸው ብታዩ በጣም ግልጽ ነው። ያችን ካለፉ በኋላ ግን በአካዳሚ ትምህርት ብቻ አይቀጥሉ። ብዙ ተሰጥኦ አላቸው። አንዳንዶቹ በተፈጥሮ የሰዓሊነት ተፈጥሮ አላቸው። አንዳንዶቻቸው የሙዚቃ ተፈጥሮ አላቸው። አንዳንዶቻቸው የስፖርት ማዕት ተሰጥኦ አላቸው። የእጅ ስራ የሚሰሩ አላቸው፣ ተሰጥኦ አላቸው። ስለዚህ እነዛን በየጊዜው እዛ የሚመደቡት መምህራኖች ልጆቹ ወዴት እንደሚያደሉ በየቀኑ ይመዘግባሉ። ያ የተመዘገበው በሳምንት 40 ለቤተሰብ ይሰጣል። ይደመርና በኋላ ይሄ ነው ፍላጎታቸው ይባላል። አሁን እዛ ደረጃ ላይ አልደረስንም። ያልደረስንበት ምክንያት ምንድነው? የተቀበልናቸው ህፃናት ጥቂት ናቸው። አብዛኞቹ ያን እድሜ ያለፉ ናቸው። ለምሳሌ ከ10 ዓመት በላይ ያሉ፣ ከ15 ዓመት በላይ ያሉ፣ ከ18 ዓመት በላይ ያሉ፣ ኢንፋክት 30 እና ከዛ በላይ ያሉ አሉ። ስለዚህ አሁን የላይፍ ስኪል የህይወት ክህሎት ስልጠናዎችን የመስጠትና የማጠናከር እንጂ ያንን ሂደት የምንከተለው በህፃናቱ ላይ ነው። ስለዚህ ገና ገንብተን ያልጨረስነው እንደ ኤሌመንተሪ የምናየው በተቻለ መጠን እነዚህን የሚያካትትልን ለምሳሌ የኮምፒውተር ላብ እንዲኖረው፣ የሙዚቃ ላብ እንዲኖረው፣ የስዕል እንዲኖረው፣ የአርት ላብ የተለያየ ላብራቶሪ እንዲኖረው እና ክላሶችም እንዲኖሩ ልጆቹ ወደ ፈለጉበት ከሄዱ በኋላ አንድ ደረጃ ላይ ሲደርሱ ራሳቸውን ችለው እንዲወጡ የማድረግ ነው። ጥሩ ሰዓሊዎች ይሆናሉ። ያን ስዕል ስለው ራሳቸውን ብቻ ሳይሆን ቤተሰቦቻቸውን የሚረዱ ሀገራቸውን የሚደግፉ መሆን ይችላሉ።
እስካሁን ባለው በጣም ይችላሉ ጥሩ ስላላቸው ከ3 ወር በፊት ኢሲኤ ላይ ተዘጋጀ አንድ መድረክ ነበር ዲቦራ ፋውንዴሽን ከአየርላንድ እና ኔዘርላንድ ኤምባሲ ጋር ሆኖ ያዘጋጀው ነበር ከአፍሪካ የኬንያ እና የዩጋንዳ መጥተው ነበር ዳውን ሲንድሮም ልጆች የኛዎችም ነበሩ ዘላየናቸው በጣም ጥሩ ነገሮች አሉ እነዛም ይዟቸው የመጡ የእጅ ስራዎች አሉ የኛዎቹም የሰሯቸው ስዕሎች አሉ 50,000 60,000 ሲሸጥ የነበረበት ሁኔታ አለ ስለዚህ ከመጀመሪያው ይዘን ደግፈናቸው ቢሆን ኖሮ ድጋፍ ፈላጊ ሳይሆኑ ረጆች ይሆናሉ ብዬ አምናለሁ ስለዚህ ይሄን መገንባት ነው የኛ ፍላጎት እንጂ ህፃናቱን እየረዳ መኖር አይደለም የሚረዱ ጠንካራ ዜጎች እንዲሆኑ ማድረግ የዲቦራ ፋውንዴሽን ግብ እሱ ነው እንጂ ነካክተ ደግፈ ምናምን ብለህ ታው ተቋም መገንባት ነው ቤተሰብን ራሳቸውን ችለው ቤተሰብን የሚረዱ ይሄ ደግሞ ፕራክቲካል በተግባር እያሳየን ነው ለምሳሌ ወደ 12 የሚሆኑ እኛው ጋር ተቀጥሮ የሚሰሩ አሉ ዲቦራ ፋውንዴሽን ጋር የካ ክፍለ ከተማ ግቢ ውስጥ የተሰራ አንድ መደብር አለ እዛ ውስጥ መጽሐፍ ይሸጣሉ ሻይ ይሸጣሉ ውሃ ይሸጣሉ ምናምን ይሸጣሉ በጣም ዲሲፕሊንድ ናቸው ሰዓታቸውን ያከብራሉ ውሸት አያውቁም ማጭበርበር አያውቁም ስርቆት አያውቁም ትልቅ ስራ ይሰራሉ እዚህም ሪሴፕሽኒስት ሆና መስራ አለች እዛም ደግሞ አሁን የሰለጠኑ አሉ አትክልት ይኮተኩታሉ ይሰራሉ ቅድም ያልኩት ሻማ ይሰራሉ የተለያየ ስራዎችን ይሰራሉ እንት የሚያስፈልገው ነገር ድጋፍ ነው ያን ድጋፍ ከመጀመሪያው ከሰጠናቸው ይሰራሉ በተግባር ያያየን ያለው ስለዚህ ሌላው ዓለም ላይ እንዳለ ሁሉ እንዲሆኑ እንፈልጋለን ከጠየቀኛ ቀር ለምሳሌ በዚህ አጋጣሚ የኛን ህብረተሰብ እንጠይቀው እነዚህ ልጆች አገልግሎት መስጠት ይችላሉ አገልግሎት ላይ በሰፊው መሳተፍ ይችላሉ ለምሳሌ ሆቴል ያላቸው ባለ ሆቴሎች 2-3 ቢወስዱ እነዚህን ሰርቪስ ላይ ሊያገለግሉ ይችላሉ ንጽህናቸው በጣም ጥሩ ነው በጣም ንጹህ ነገር ይፈልጋሉ ግልጽ ናቸው የተባሉትን ነገር መፈጸም ይችላሉ ስለዚህም 2-3 ቢቀጥሩት ፋብሪካዎች ላይ ሊቀጠሩ ይችላሉ ሬስቶራንቶች ላይ ሊቀጠሩ ይችላሉ የተለያየ ቦታ ላይ ሊቀጠሩ ይችላሉና በእኛ ህብረተሰብም በህብረተሰቡ ዘንድም እንደ ማህበራዊ ግዴታ ተወስዶ እነዚህ ህፃናት እኛ እናሰለጥናለን እናበቃቸዋለን በሚፈልጉት መንገድ ዲቦራ ፋውንዴሽን ያዘጋጃቸዋል የተዘጋጁትን ሁሉ ወስዶ ቢያሰራቸው ጥሩ ነው ብዬ አምናለሁ ስለዚህ ግባችን ያን መፍጠር ነው ያንን ለመፍጠር መስራት ነው እንጂ ተረጂ ሆኖ እንዲቀጥሉ ማድረግ አይደለም ተረጂ ሆኖ መቀጠል የለባቸው እስካሁን የሰራ ነው የለም ግን ቀጥለን እንሰራለን የህዝብ ተወካዮች ምክር ቤትም ይሄን ጉዳይ እንዳይልን እየጠየቅን ያለ ነው የስራና ክህሎት ሚኒስቴር ክቡርት ሚኒስትሯን ጨምሮ መተው ጉዳይ ተመልክተዋል አብሮ ሊሰሩ የሚችሉበት አብሮ ሊያው የሚችሉበት ሁኔታ እየተመቻቸ ነው ያለው ስለዚህ በተቻለ መጠን ይሄን ጉዳይ የሚመለከታቸው አካላት እንዲረዱ ካልተረዳ ካላየ ብዙ ግልጽ የማይሆኑ ነገሮች ስላሉ እንዲረዳና ግልጽ እንዲሆኑ ያደረግን ነው ያለነው አብረን ልንሰራ ከሚገባን ጋር በቅርብ ነው እየሰራን ያለነው ከጤና አኳያ የጤና ጥበቃ ሚኒስቴር ጋር በቅርብ እንሰራለን በጣም ይደግፉናል ሌሎችም በዚህ መንገድ ተቀራርበን ለመስራት የራሳችንን ጥረት እያደረግን ያለነው የአቀባበል ልዩነት የለም ማለት ቦታው ቅርብ እስከሆነ ድረስ በህክምና እኛም እንረዳው ለምሳሌ ዳውን ሲንድሮም ላይ ነው አሁን አትኩረን የምንሰራው በዛ ካታጎሪ ውስጥ ያሉትን
ያ እስከሆነ ድረስ እንቀበላለን። ምንም ሌላ መመዘኛ የለም። መመዘኛው ቦታው ቅርብ ነው ወይ፣ ትራንስፖርት ይመቻል። አሁን ለምሳሌ አብዛኞቹ ከአዲስ አበባ ከተማ ውስጥ ነው የሚሄዱት። ከአዲስ አበባ ከተማ ከግማሽ ቦሌ እንወስዳለን፣ ቦሌ ክፍለ ከተማ፣ ከየካ ኮተቤ የተወሰነ ለሚ ጉራ፣ ከዛ ውጪ ከለገጣፉ አካባቢ። ምክንያቱም የቦታው ቅርበት በጣም ወሳኝ ነው። የአዲስ አበባ ከተማ የመደበልን 2 ባሶች አሉ። የራሳችንን ኮስትር አለ። እነዚህ አስተባብረን እነዚህን ልጆች ሰብስበን እንወስዳለን፣ ሰብስበን እንመልሳለን። የቦታ ርቀት አለ። ከቦታ ርቀት ውጪ ሌላ ምንም አይነት የቦታ ርቀትና ቅድም እንዳልኩት የተለያየ አይነት ነገር ስለሆነ ሁሉንም አንዴ ሰብስበን እንርዳ ብንልም ስለማንችል አንዱ ላይ ፎከስ ዳውን ሲንድሮም ላይ ፎከስ አድርገን ስለምንሰራ በዛ ላይ ፎከስ አድርገን እንቀበላለን። ስለዚህ እዚህ መጥተው ይመዘገባሉ። ቅድም እንዳልኩት ለምሳሌ 1900 ምናምን ያልኩት እዚህ ዋና ፌዶች ላይ መጥተው ይመዘገባሉ። እነዚህ የተለያየ ምርመራ ሲያስፈልግ በጎ አድራጎት ለምሳሌ ከአዲስ አበባ ዩኒቨርሲቲ የአይን ሕክምና በጎ አድራጎት ያደርጉልናል። ከጥቁር አንበሳ ይመጣሉ፣ ከሌሎች ሆስፒታሎች ይመጣሉ። የበጎ አድራጎት ስራ የሚሰሩልን አሉ። እነዚህ ይመጣሉ። እነዚህ መጥተው ከአንገት በላይ ምርመራ ያደርጉላቸዋል። የልብ ምርመራ ያደርጉላቸዋል። የተለያየ አይን፣ የጆሮ፣ የምናምን ምርመራ ያደርጉላቸዋል። በቀላሉ የሚፈታውን በቀላሉ እንፈታለን። በቀላሉ የማይፈታው ደግሞ ቀጣይ ክትትል ሊደረግ የሚችልበት ሁኔታ ከሆስፒታሎች ጋር እናያለን። ስለዚህ የሁለቱን ነገር እያሳሰርን የመሄድ ነገር ነው። ከዛ በተጨማሪ ደግሞ ቤተሰብ የሚገናኝበትና የሚነጋገርበት እንዴት ቢይዛቸው ነው ጥሩ የሚሆነው የሚለውንም የሚያውቅበት መድረኮች ይዘጋጃሉ። በዚህ መንገድ ቤተሰብ እየመጣ እንትን ያደርጋልና የተለያየ ነገር ነው የምናደርገው። ሌላ ምንም መመዘኛ የለም። እዛ ለሚመጡት ለገጣፉ ለሚሄዱት የምናስከፍለው ነገር የለም። ነፃ ነው። የሚከፍሉት ነገር ቢኖር ከአቅማችን በላይ ስለሚሆንብን ቤተሰብ ለኮስትር ባስ የሚያዋጣው የነዳጅ ነገር አለ። እሱ በራሳቸው ኮሚቴው አዋጥቶ ነዳጅ እንትን ያደርጋል። የተቀረ ግን ለትምህርት ቤቱ የሚደረግ ምንም አይነት ክፍያ የለም። ሁሉም ይጠቀሙበታል ማለት ነው። እኛ አሁን ጀመርነው እንጂ ማርች 21 የዓለም የዳውን ሲንድሮም ቀን ነው። በዓለም ደረጃ ይከበራል። የተለያዩ ሀገሮች ይህን ያከብሩታል። እኛ አሁን 5ኛችን ነው የዳውን ሲንድሮም ቀን የምናከብረው። ይሄ መድረክ 3 ዓላማዎች አሉት። እንኳን አደረሰን ብለን ቀን የማክበር ነገር ሳይሆን ይሄ የህብረተሰቡን ግንዛቤ ከፍ ለማድረግ እነዚህ ህፃናት ከዳውን ሲንድሮም ጋር የሚወለዱ ልጆች ምን እንደሆኑ ህብረተሰቡ የሚረዳበት የሚገነዘብበት የደበቀም ካለ የሚያወጣበት የማይደብቅበት ሁኔታ ለመፍጠር ነው። ስለዚህ ይሄን የምናደርግበት እለት ነው። አዌርነስ የምንፈጥርበት። ሁለተኛ ሊደግፉ የሚችሉ የመንግስት አካላት፣ የግል ድርጅቶች፣ ሌሎችም በዚህ ጉዳይ ላይ የሚያውቁበት የሚገነዘቡበት። ምሳሌ እነዚህን ስታይና በደፈናው ለዚህ እርዳኝ ስትለው የተለያዩ ጉዳዮች ናቸው። ሲታዩ እነዛን ለመደገፍ ቅድም እንዳልኩ ቢቀጥሯቸው፣ ቢያሰሯቸው፣ ምናምን ቢያደርጓቸው ብዙ ነገር ስለሚያደርግ ለነዚህ የሚሆኑበትን ሁኔታ መፍጠር ነው። ይሄ በጣም ጠቃሚ ነገር ነው። ለምሳሌ እኛ እንደ ዲቦራ ፋውንዴሽን ያየናቸው ነገሮች አቅም ያላቸው ጭምር ቤት ውስጥ ደብቀው እግራቸው ሽባ የሆኑ ልጆች አግኝተናል። ጊዜ ካለፈባቸው በኋላ ጊዜ ያለፈባቸው ማለት ነው።
በጣም የተጎዱ ልጆች ህፃናት በኋላ መጥተዋል። ክራንች የገዛንላቸዋል ምናምን ያደረግንላቸዋል። ይሄ አለ። ቤተሰብ የሚደብቅበት ምክንያት እሱ ራሱ ስለሆነ ብቻ ሳይሆን ጎረቤቱ ምናምኑም ስለማይደግፈው ነው። መደገፍ ማለት ገንዘብ መስጠት አይደለም። እንደማንኛውም ልጅ የማይንከባከብለት ስለሆነና ወይ አንተ ልጅ ይላሉ ግን እንደዛ ብሎ ስለሚያወግዙ ያንን ስለዚህ እርግማን እንዳልሆነ የእግዚአብሔር ስጦታዎች እንደሆኑ ሁሉም እንዲረዳ የመድረክ ይዘጋጃል ማለት ነው። እንዲታወቅ ቅድም ያለው የመንግስት ፖሊሲ ድጋፍ የሚያስፈልግ መሆኑን በግልጽ ለመነጋገር መድረክ ይበጅለታል። በእኛ ማርች 21 አርብ ነው የሚሆነው። አርብ ዕለት የስራ ቀን ስለሆነ እሁድ እንዲሆን 23 ሆኗል። ባለፈው መስቀል አደባባይ አንድ ያክብረናል። ሁለት ወዳጅነት አደባባይ ተከብሯል። አሁን ዘንድሮ መልሰን መስቀል አደባባይ ነው የምናከብረው። መስቀል አደባባይ የተመረጠበት ምክንያት ቁጥሩ እየበዛ ስለሄደ ነው። ቁጥሩ እየበዛ ስለሄደ ተሳታፊ ማለት ነው የበለጠ ሰፋ እንዲል እና ያድን እንዲኖረው ነው ያ የተመረጠው። የሚያጋጥሙን ችግሮች በሙሉ እየተረዳዳን ብቻ ነው መፍታት የምንችል። ለብቻ የሚፈታ የለም። ለምሳሌ ጥሩ ተማሪም ቢሆን ትምህርት ቤቱ፣ ቤተሰብ፣ ማህበረሰቡ፣ ትምህርት ቤቱ ተባብሮ ነው ያን ሰው ጥሩ ምሁር የሚያደርገው እንጂ ጉዳዩ ለቤተሰብ ብቻ ቢተው ትምህርት ቤት ባይኖር ምንም ነገር ሊሆን አይችልም። ይሄም እንደዛ ማለት ነው። ቤተሰብ ያጋጠመው ቤተሰብ የሕክምና ተቋማት ሊረዱ ይገባል። ማስተላልፈው መልእክት እሱ ነው። በአእምሮአችን ለምንም አይጠቅሙም የሚል ነገር መሰረዝ አለበት ብዬ አምናለሁ። ጠቃሚዎች ናቸው። ራሳቸውን የሚችሉ ቤተሰቦቻቸውን የሚረዱ ናቸው። አሁን እኛ ጋር ወደ ተግባር ያስገባናቸው ደሞዝተኞች ናቸው። ለመንግስት ግብር ይከፍላሉ፣ ደሞዝ ያገኛሉ፣ ራሳቸውን ያስተዳድራሉ፣ ደካማ እናቶቻቸውንም ይረዳሉ ጀምረዋል። ስለዚህ ከተረዳዳን እና እነዚህን ከመደበቅ እንዲወጡ ህብረተሰቡን ካደረገ ከዛ በተጨማሪ ደግሞ ይሄን እድል ያለው እነዚህ ልጆች ሊያስጠጋ የሚችል ሊቀጥር የሚችል ሊያሰራ የሚችል ሁሉ ቢያደርገው የበለጠ ተረዳድተን ተጠቃሚ እናደርጋለን። ይሄን ማለት እፈልጋለሁ ለሁሉም ህብረተሰብ እንዳንደብቀው እንትንናል። ከዛ በተጨማሪ ደግሞ እንረዳዳላለሁ። ለመረዳዳትም ተጨማሪ አካሄዶችን አስቀምጠናል። ለምሳሌ የአባልነት የዲቦራ ፋውንዴሽን አባል ሁሉም እንዲሆን አንድ አባል ለሆን በአመት 100 ብር እንዲከፍል 100 ብር በአመት ለአንድ ሰው በጣም ትንሽ ነገር ነው። ሲጠራቀም ሁለት ነገር ይፈጥራል። አባል የሆነው በሙሉ በየሄደበት እነዚህን የዳውን ሲንድሮም ልጆች እንዳይደበቁ እንዳይጎዱ የመቀስቀስ የመደገፍ የራሴ ስራ ብሎ የማየት ነገር ይመጣል። እነዚህ ደግሞ ተጠራቅሞ ይሄ ስራ ለመስራት የሚያስችሉ ተጨማሪ እገዛ ያደርጋል ማለት ነው። ይሄን ሲስተም የፈጠርንበት ሁኔታ አለ። ይሄን ህብረተሰቡ ተገንዝቦ እንዲገባበት ማለት እፈልጋለሁ። ሁለተኛ የመንግስት አካላትን እርግጥ አቅም አለ፣ የሚጠይቀው አቅም አለ። እንደሌላው ዓለም እኔ አልጠብቅም፣ ግን እንደርስበታለን። ይሁንና ግን የፖሊሲ ድጋፍ ያስፈልገዋል። የፖሊሲ ድጋፍ ማለት እነዚህ ህፃናት እንደማንኛውም ኢትዮጵያዊ ዜጋ የዜግነት መብት አላቸው። ስለዚህ የዜግነት ድጋፍ ማግኘት ይኖርባቸዋል ተብሎ መታየት አለበት። ይሄ ማለት እያንዳንዱ የመንግስት ትምህርት ቤት በጎኑ እነዚህን ለመቀበልና ለማስተማር የሚያስችል ካፓሲቲ ሊኖረው ይገባል። የህክምናዎችም ከታች ጀምሮ እነዚህን ህፃናት ለመርዳት የሚያስችል ነገር ሊያደርጉ ይገባል። ስለዚህ በዲቦራ ፋውንዴሽን በኩል ባገኘናት ትንሽ እውቀት ሙያተኞችን የማሰልጠን ስራ ጀምረናል። በየትኛውም ጊዜ
ለምሳሌ አዲስ አበባ ላይ ለመንግስት ትምህርት ቤቶች ማህተኞች አሰልጥነናል። አሁንም እናሰለጥናለን፣ ለወደፊትም እናሰለጥናለን። ዲቦራ ፋውንዴሽን የሚፈልግበትን ነገር በሙሉ ያደርጋል። የመንግስት ተቋማት ደግሞ ያለ እዛ ላይ ተመስርተው ማድረግ የሚቻለውን ድጋፍ ማድረግ አለባቸው፣ በፖሊሲ መደገፍ አለበት የሚል መልእክቴን ላስተላልፍ እፈልጋለሁ።